ሰላም ለእናንተ ይሁን ውድ ተማሪዎች እንዴት ቆያችሁ? ዛሬም በ9ኛ ክፍል ኬሚስትሪ ዩኒት 3 ስትራክቸር ኦፍ ዘ አተም የሚለውን ቶፒክ ይዤላችሁ ቀርብ ያለው። ይህ እንግዲህ ክፍል 1 እንደመሆኑ ሂስቶሪካል ዴቨሎፕመንት ኦፍ አቶሚክ ቲዮሪ ኦፍ ማተር የሚለው ሀሳብ ላይ እንቆያለን። በተለይም ደግሞ የሰው ልጅ ስለ ቁስ አካላት ኦር ማተር ያለውን ግንዛቤ የቀየረውን የኬሚስትሪ መሰረት የሆነውን የአቶሚክ ቲዮሪ አጀማመርን እንቃኛለን። ጥንታዊ የግሪክ ፈላስፎች ስለ ዓለም አወቃቀር ምን ያስቡ እንደነበር፣ አተም የሚለው ቃል እንዴት መጣ፣ ለእነዚህ ጥያቄዎች ምላሽ የምናገኝበት ይሆናል። እስከ መጨረሻው ቪዲዮውን አብራችሁኝ እንድታዩ እጋብዛለሁ። በቀጥታ ወደ ቪዲዮ አልፋለሁ። ኦኬ ሂስቶሪካል ዴቨሎፕመንት ኦፍ አቶሚክ ቲዎሪስ ኦፍ ማተር። እንግዲህ ይሄ አቶሚክ ቲዎሪ የምንለው ጽንሰ ሀሳብ እንዴት ተጀምሮ በምን ሂደት ውስጥ አልፎ ለዛሬ ደረሰ የሚለውን አጠቃላይ ታሪካዊ ሂደቱን ነው እዚህ ላይ የምንመለከተው። እንጀምር። እሺ ኦኬ ምን ይለናል? ያው ከሂስቶሪካል ባክግራውንዱ ሲጀምር መጽሐፋችሁ ላይ ሳይንቲፊክ ቲዎሪን ዲፋይን አድርጎ ይጀምራል። ስለዚህ ምን ማለት ነው የሚለውን አይተን እንሂድ። ሳይንቲፊክ ቲዎሪ ኢዝ ዌል ቴስትድ explanation based on repeated experiments, not just a guess። እንግዲህ ይህ በሳይንሳዊ ቲዮሪ በምንልበት ሰዓት ላይ በተደጋጋሚ ሙከራዎች የተረጋገጠ ሰፊ ማብራሪያ የሚሰጥበት እንጂ እንዲሁ ግምት ብቻ አይደለም ይለናል። ብዙ ጊዜ ያው ከዚህ በፊት በሃይፖቴሲስ ምናምን የሚሉትን ሀሳቦች በስምንተኛ ክፍል ላይ ታውቃላችሁ አይደል? ኤዱኬትድ ገስ እያለን ኦር ቴንታቲቭ ኤክስፕላኔሽን ፎር ሳምቲንግ የሚል ነገር ይዛል፣ መላምት ማለት ነው። ያ ማለት ኤዱኬትድ ገስ ይሄ ከሃይፖቴሲስ ትንሽ ከፍ ያለ እርምጃዎችን የሚፈልግ ነው ቲዎሪ። ስለዚህ ቲዎሪ በምንልበት ሰዓት ላይ ምንድን ነው ተደጋጋሚ ሙከራዎች፣ ተደጋጋሚ ኤክስፐሪመንት ይሰራበታል ማለት ነው። እነዛ ተደጋጋሚ ሙከራዎች ተደርገው የተረጋገጠ ሰፊ ማብራሪያ የሚሰጥበት እንጂ ባዶ ገስ አይደለም፣ ባዶ መላምት ብቻ አይደለም ማለት ነው። ሳይንቲፊክ ቲዎሪ ስንል ሳይንቲፊክ ቲዎሪስ ኤክስፕሌን መኒ ኦብዘርቬሽንስ ኤንድ ሄልፕ አስ አንደርስታንድ ኔቸር። እንግዲህ በተፈጥሮ ውስጥ የምናያቸውን ነገሮች ለማብራራትና ለመረዳት የሚጠቅመን አካሄድ ነው ይለናል። በተፈጥሮ ውስጥ ያሉ ከማይክሮስኮፒክ ከሆኑ እስከ ትልልቅ ነገሮች ሁሉ የምንዳስስበት፣ ነገር ግን እነዚህ ነገሮች በምንዳስስበት ሳ ላይ እንዲሁ በባዶ መላምት እየሰጠን የምናልፍበት ሳይሆን የተረጋገጡ ሙከራዎችን አድርገን ከዛ ማብራሪያ የምንሰጥበት ነው ማለት ነው። ሳይንቲፊክ ቲዎሪ ስንል ይህንን ያሳየናል። ኬሚስትሪ ስተዲስ መኒ ማይክሮስኮፒክ ኤንድ አብስትራክት ኮንሰፕትስ ላይክ አተምስ። እንግዲህ ሀሳባችን የዚህ ምዕራፍ አጠቃላይ የሚያተኩረው አተምን ነው። አጠቃላይ ስለ አተም ነው። ያ ማለት አተም እንግዲህ በአይን ልናየው ማንችል የነገሮች ቅንጣት ነው አይደል? የቁስ አካላት የተሰራበት ቅንጣት ማለት ነው። እንግዲህ ኬሚስትሪ የሚባለው ሰብጀክት አጠቃላይ ከትልልቅ ከግዙፍ ነገሮች ጨምሮ እስከ ማይክሮስኮፒክ ወይም ኢምንት ለአይን ሊታዩ ከማይችሉ ጥቃቅን ነገሮችን ጨምሮ የሚያጠና ዘርፍ ነው ማለት ነው ኬሚስትሪ። ስለዚህ እነዚህ ጥቃቅን ነገሮች ምንድናቸው፣ ውስጣቸው ምን አለ የሚሉትን አጠቃላይ ነገሮች ኬሚስትሪ ያጠናልናል ማለት ነው። ኢንክሉዲንግ አቶሚክ ቲዮሪ፣ ማተር የምንለውን አጠቃላይ ኮንሰፕቶች ማለት ነው። The idea of atom was first proposed about 2,500 years ago, but many people doubt it because atoms are too small to see. እንግዲህ የአቶምን ጅማሮ በምናይበት ሰዓት ላይ ሂስቶሪካል ባክግራውንዱን ሄደን በምናጠናበት ሰዓት ላይ ቀጥታ የሚወስደን ወደ ግሪክ ነው። እንግዲህ ግሪክ የዛሬ 2500 ዓመታት በፊት የዓለም በስልጣኔ በአስተሳሰብ ሎጂክ፣ ፊሎሶፊ፣ ሪዝን በሚሉት እሳቤዎች በጣም የመጠቁ ነበሩ በጊዜው ማለት ነው። ስለዚህ ለአሁን ላሉ ዘመናዊ የሳይንስ ግኝቶች ሁሉ እነሱ በአስተሳሰብ ደረጃ መሰረት የጣሉ ናቸው። የሚናቁ አልነበሩም ፈላስፎቹ ማለት ነው። ስለዚህ እንግዲህ አተምን በምናይበት ሰዓት ላይ ለመጀመሪያ ጊዜ ፕሮፖዝ የተደረገው ከ2500 ዓመታት በፊት ነው። ነገር ግን በዛ ሰዓት ላይ እንግዲህ ከህብረተሰብ ውስጥ በተለይም ይሄ በምክንያታዊ በመሆን ስለ ተፈጥሮ በማየት በመጠየቅ ከምን ተሰራ እንዴት መጣ የሚሉትን ነገሮች ማየት የጀመሩ ፈላስፎች ነበሩ፣ መቃኘት የጀመሩ ፈላስፎች ነበሩ። እነዛ ፈላስፎች ነገሮች የተሰሩት አተም ከሚባል ጥቃቅን ነገር ነው በሚሉበት ሰዓት ላይ በጣም ብዙ ተቃውሞ ደርሶባቸዋል። ያው በፍልስፍና ብዙ መከራ አድርሳለች በፈላስፎቹ ላይ። ፕሌቶን፣ ሶክራተስን፣ አሪስቶትልን በምናይበት ሰዓት ላይ ግማሹ ተሰዷል፣ ግማሹ መርዝ ጠጥቶ ሞቷል። ለምንድን ነው? በወቅቱ
ህብረተሰቡ ካለው አስተሳሰብ የነዚህ መጠቅ ያለ ነው። ስለዚህ ሁልጊዜም በየትኛውም አካባቢ ላይ እኛ ሀገርም ጨምሮ አዳዲስ ሀሳቢዎች፣ አዳዲስ ነገሮች፣ አዳዲስ ሳይንስ ቴክኖሎጂ በዘመናት ውስጥ በምናይበት ሳ ላይ ሲመጣ ተቃውሞ ይገጥመዋል። ስለዚህ ከ2500 ዓመታት በፊት እነዚህም ፈላስፎች ስለ አተም በሚናገሩበት ሰዓት ላይ ተቀባይነትን አጥተው ነበር ማለት ነው። ሰዎች በጥርጣሬ ያያቸው ነበር። ይሄማ እንዴት ይሆናል? የስ እነሱን እንደ ሞኝ ምንም እንደማያውቁ ያዩዋቸው ነበር ማለት ነው። ነገር ግን ከጊዜ ሂደት በኋላ አሁን ያለው የሳይንሳዊ አሁን የደረስንበትን ሁኔታ ማየት ይቻላል። የነሱ አስተዋጽኦ ከፍተኛ ነው ማለት ነው። ለዛ ነው ቀጥታ አተም ላይ ተገብቶ ስለ አተም ስትራክቸሩን ከማየት በፊት ታሪካዊ አመጣጡ ምን ይመስላል የሚለውን መቃኘት የሚያስፈልገው ማለት ነው። እዚህ ላይ ያለው እነዚህ ናቸው። ኦኬ ዜን ኢርሊ አይዲያስ አባውት ማተር እንግዲህ ስለ ቁስ አካላት የነበሩ የቀድሞ እይታዎችን ነው እዚህ ላይ ደግሞ የምናየው። ስለ ቁስ አካላቶች እንግዲህ ቁስ አካላቶች ከምን ተሰሩ፣ እንዴት መጡ፣ ማን ነው የሰራቸው፣ ከየት ነው የተገኙት የሚሉትን የተለያዩ ፈላስፋዎች የተለያዩ እሳቤዎችን አስቀምጠዋል በዘመናቸው ማለት ነው። ከመጀመሪያ ከሚባለው ፈላስፋ እንግዲህ በግሪክ ውስጥ የመጀመሪያ ፈላስፋ ተብሎ የሚታወቁት ታለስ የሚባል ፈላስፋ ነው። እንግዲህ እሱ ይሄ የምናያቸው ቁስ አካላት ሁሉ የተገኙት ከውሃ ነው ብሎ ነበር የሚያስበው። ዜን የእሱም ሀሳብ በዘመኑ ተቀባይነት አልነበረውም። ከዛ በኋላ አናክሲማነስ የሚባሉ ሌሎች ፈላስፎች ይመጣሉ። እነሱም የራሳቸውን መላምት እያስቀመጡ ይመጣሉ ማለት ነው። ዜን ከዛ በኋላ እዚህ አሁን ወደምናየው ፈላስፎች ጋር እንደርሳለን። ሶ ኢምፔዶክለስ እዚህ ጋር እንግዲህ ይሄ የግሪክ ፈላስፎች ናቸው እዚህ ጋር የተዘረዘሩት። ሶ ኢምፔዶክለስ ምን ይለናል? ሂ ቢሊቭድ ኦል ማተር ኢዝ ሜድ አፕ ኦፍ 4 ኤለመንትስ። እንግዲህ ሁሉም ማተር ወይም ሁሉም ቁስ አካላት የተሰሩት ከ4 ኤለመንቶች ነው፣ ንጥረ ነገሮች ነው ብሎ ነው የሚያስቡ የነበረው። እነዚህ ከ4 ንጥረ ነገሮች ነው ማንኛውም ማተር የተሰራው ብሎ ያስባል። እነሱም እርዝ፣ ኤር፣ ወተር ኤንድ ፋየር። እነዚህ ከ4ቱ ኤለመንቶች ነው ማተር የተገኘው ብሎ ያስብ ነበር። ለመጀመሪያ ጊዜ ይህንን እሳቤ እሱ አስቀመጠ፣ ኢምፔዶክለስ የሚባለው የግሪክ ፈላስፋ ማለት ነው። ዜን ይህም ፈላስፋ ከሱ በኋላ የመጡት ሌሎች ፈላስፎችም ደግሞ ተቀበሉት። ሶ ፕሌቶ እዚህ ጋም ፕሌቶ አክሴፕትድ ዚስ አይዲያ ኤንድ ዩዝድ ዘ ተርም ኤለመንት። እንግዲህ ፕሌቶም የዚህ የኢምፔዶክለስን ሀሳብ ተቀብሏል ማለት ነው። ኢምፔዶክለስ ከ4 ነገሮች ይገኛል አለ። ሶ ፕሌቶ ደግሞ ይህን ሀሳብ በመቀበል ኤለመንት የሚለውን ቃል ተጠቅሟል ማለት ነው። ምክንያቱም ኤለመንት የሚለውን ቃል እዚህ ጋር ኤምፔዶክለስ ተጠቅሞት ነበር አደለ? እሱ ኤለመንት ያላቸው እነዚህ 4 ነገሮች ናቸው። እነዚህ 4 ነገሮች የትኛውንም ማተር አስገኝተዋል ብሎ ያስብ ነበር። ሶ ፕሌቶም ይመጣና ኦኬ ይህንን ሀሳብ አክሴፕት ያደርግና ከዛ እሱ ኢምፔዶክለስ የተጠቀመውን ኤለመንት የሚለውን ቃል ተጠቀመ በራሱ ምርምር ውስጥ በራሱ ፍልስፍና። እነዚህ በብዛት እነዚህ ሰዎች የሚታወቁት በጣም በፍልስፍናቸው የመጠቁ ሰዎች ናቸው፣ በፍልስፍናው ዓለም ላይ ማለት ነው። ሶ ፕሌቶ ከዛ በኋላ የፕሌቶ ተማሪ ደግሞ የነበረው አሪስቶትል አለ። ይሄም በሳይንስም በፍልስፍናውም በጣም ስሙ የገዘፈ ሰው ነው። ሶ የፕሌቶ ተማሪ የነበረ ነው። ሶ አሪስቶትል ኦልሶ አክሴፕትድ ዘ 4 ኤለመንትስ ኤንድ ኤክስፕሌንድ ቼንጅስ ዩዚንግ ፕሮፐርቲስ ላይክ ሆት ኦር ኮልድ ዊት ኦር ድራይ። ዜን እዚህ ጋር እንግዲህ አሪስቶትል እንዳልኳቸው የፕሌቶ ተማሪ ነው። ፕሌቶ የኢምፔዶክለስን ኤለመንት የሚለውን ቃል ተጠቅመዋል አክሴፕት አድርጎ። ዜን ይሄ ደግሞ አሪስቶትል ይመጣና የ4ቱን ኤለመንቶች ሀሳብ በመቀበል ግን ከዛ በኋላ ምን አለ? እሱ የራሱን ሀሳብ ጨመረበት። ያ ማለት ለውጦች የሚፈጠሩት የማተሮች ለውጦች የሚፈጠሩት አንድ ማተር ለውጥ የሚፈጠርበት በምንድን ነው አለ? ልክ በሙቀትና በቅዝቃዜ እንዲሁም በእርጥበትና በድርቀት ወይም ደረቅ በመሆን ባህሪያት አማካኝነት እንደሆነ አብራራ ማለት ነው። ሶ የአንድ ማተር ለውጥ የሚከሰተው በምንድን ነው አለ? በሆት ኦር ኮልድ በመሆን ሆትነስ ኦር ኮልድነስ ኦፍ ቦዲ ማተር ማለት ነው። ሶ ሁለተኛው ደግሞ ዊትና ድራይ በመሆን። ስለዚህ እነዚህ በሚፈራረቁበት ሰዓት ላይ ማተሮች ባህሪያቸው ቼንጅ ያደርጋል ብሎ እሱ አሰበ ማለት ነው። ሶ የኢምፔዶክለስን ሀሳብ ኢግኖር አላደርግም። ነገር ግን ያንን አክሴፕት ካረገ በኋላ እነዚህ ነገሮች የማተሮች ባህሪያት ደግሞ ሊለዋወጡ የሚችሉት በእነዚህ ምክንያት ነው፣ በእርጥበትና በደረቃማነት እንዲሁም በሙቀትና በቅዝቃዜ አማካኝነት ነው ብሎ የራሱን መላምት አብራርቷል ማለት ነው። ሶ the 4 element theory lasted for over 2000 years.
እንግዲህ ይህ የአራቱ ኤሌመንቶች ቲዎሪ የምንላቸው ኤርዝ፣ ኤር፣ ወተር ኤንድ ፋየር የሚባሉት ናቸው። እንግዲህ ይህ የአራቱ ኤሌመንቶች ቲዎሪ ከ2000 ዓመታት በላይ ጸንቶ ቆይቶ ነበር ማለት ነው። እስከ 2000 ዓመታት በላይ ቆይቷል። የኢምፖዶክለስ እዚህ ጋር ያስቀመጠው መላምት ማለት ነው። ለ2000 ዓመታት ቆይቶ ነበር። ከዛ በኋላ ምን ሆነ የሚለውን ደግሞ እስቲ እኒ ኦኬ። ከዛ በኋላ ምንድን ነው የሚሆነው? እዚህ ጋር አቶሚክ አይዲያ ይመጣል። እንግዲህ እነሱ ኤሌመንቶችን እዛ ጋር አስቀምጡ። አተም የሚለውን ቃል እዚህ ጋር አልተጠቀሙትም፣ ከዚህ በፊት ባየ ነው ማለት ነው። አተም የሚለው ቃል የሚመጣው ዲሞክሪተስ የሚባለው የግሪክ ፈላስፋ ከመጣ በኋላ ነው። ለአተም የሚለውን ስያሜ ያመጣ ሰው ነው ዲሞክሪተስ እንደምናውቀው። እሱ ምን አለ? እሱ ምን ይለናል? እንግዲህ ዲሞክሪተስ ፕሮፖዝ ዛት ኦል ማተር ኢዝ ሜድ ኦፍ ታይኒ ኢንዲቪዚብል ፓርቲክልስ ኮልድ አተምስ። አያችሁ፣ አሁን አተም የሚለው ጽንሰ ሀሳብ የሚመጣው ዲሞክሪተስ ጋር ነው ማለት ነው። ሌሎቹም ስለ ማተር የራሳቸውን መላምት ሰጥተዋል። አንድ ቁስ አካል እንዴት ይመጣ፣ ይሄ ዓለም የተፈጠረው እንዴት ነው፣ ከየት ነው የመጣው፣ የሚቀየር ነው፣ ሁልጊዜ የሚቀያየር ነው ወይስ ለውጥ ያበቃለት ነገር ነው የሚሉትን ነገሮች ሁሉ የራሳቸውን መላምት እየሰጡ አልፎ ነበር። ግን ፕሌቶ ዲሞክሪተስ ይመጣና ይሄ አሁን የምናየው ቁስ አካል ሁሉ የተሰራበት በአይን ሊታይ የማይችል እንዲሁም ሊከፈል የማይችል ቅንጣት አለ። ያ ቅንጣት ደግሞ አተም ይባላል ብሎ አተም ብሎ ሰየመው ማለት ነው። አተም ብሎ ሰየመው። በግሪኩ እንግዲህ የማይታይ የማይጨበጥ የማይከፈል ማለት ነው። አቶሞስ የሚለው ቃል ማለት ነው። ሶ the word atom comes from the Greek word atomos meaning indivisible yes ሊከፈል የማይችል ማለት ነው። ኢንዲቪዚብል ኖ ሊከፈል የማይችል ማለት ነው። ኢንቪዚብል ሲሆን ሳምቲንግ ዊች ካናት ቢ ሲን አወር ኔክድ አይ አይደለ፣ በአይናችን ልናየው የማንችለው ነገር ሲሆን ኢንቪዚብል ነው። ኢንዲቪዚብል ይሄ ደግሞ ሊከፈል የማይችል ወደ ሌሎች ነገሮች ሊከፈል የማይችል ስለዚህ ይሄም ማተር በአይን ሊታይ የማይችል ሊከፈል ወደማይችል ከማይችል ቅንጣት ነው የተገኘው። ያ ቅንጣት ደግሞ ያ ነገር ደግሞ ምን ይባላል አለ? አተም ይባላል ብሎ ዲሞክሪተስ ለመጀመሪያ ጊዜ አቶሚዝም የሚለውን እሳቤ ይዞ መጣ ማለት ነው። ማን? ዲሞክሪተስ። ይሄን እንዳትረሱ። ከዛ በኋላ although Democritus was a philosopher, his idea were later supported by modern science. እንግዲህ የዲሞክሪተስ እሳቤ ዲሞክሪተስ እንደሚታወቀው ፈላስፋ ነው። በግሪክ ላይ ትልቅ የፍልስፍና ሀሳብን ያመነጨ ሰው ነው። እሱ በአሁን ባለው ዘመናዊ ሳይንስ እንኳን የእሱ ሀሳቤ ተቀባይነት አግኝቷል። ለምን? ሞደርን አቶሚክ ቴዎሪን በምናይበት ሰዓት ላይ ሞደርን አቶሚክ ቴዎሪ አብዛኞቹን የዲሞክሪተስን ሀሳብ አክሴፕት አድርጓል። ለምሳሌ ማንኛውም ማተር የተሰራው ከአተም ነው የሚለውን ነገር ሞደርን አቶሚክ ቴዎሪ አክሴፕት አድርጉታል። ስለዚህ የነ ዳልተን አቶሚክ ቴዎሪን ስናይ የመጀመሪያው አንደኛዋ ቴዎሪ ማተር የተሰራው ከአተም ነው የሚለው ነው። ሰው ይሄ የዲሞክሪተስ ሀሳቤ ነበር ማለት ነው። በዘመኑ ተቀባይነት እንኳን ቢያጣ ከጊዜ በኋላ ግን አክሴፕት ተደርጓል ማለት ነው። በዘመናዊው ሳይንስ ተቀባይነት አግኝተዋል ማለት ነው። ዲሞክሪተስን ነው አሁን አቶሚዝም ከሚለው እሳቤ ጋር ልናያይዘው የምንችለው። ቃሉን የፈጠረው ሰው እሱ ስለሆነ ከእሱ ጋር ነው ማለት ነው። ኦኬ then early Greek philosophers believed everything in the universe was one single unchangeable substance ይለናል። እንግዲህ ምን እያለን ነው? ይሄ በዚህ የግሪክ ፈላስፎቹ የጥንታዊ የግሪክ ፈላስፎች ማለት ነው። እነሱ ደግሞ ምን ብሎ ያስቡ ነበር? ማንኛውም ይሄ ዩኒቨርስ የምናያት ዓለም የተሰራችው አንድ ወጥ ከሆነ ሲንግል ከሆነ ያም ከማይለወጥ ሳብስታንስ ነው ብሎ ያስቡ ነበር ማለት ነው። ከማይለወጥ ሳብስታንስ ነው ብሎ ያስቡ ነበር። እነማ? ይሄ በዘመኑ የነበሩት የግሪክ ፈላስፎች። ያ ወጥ የሆነ አንድ ወጥ የሆነ የማይለወጥ ሳብስታንስ አለ። ያንን ነገር እነሱ ስያሜው ይሄ ነው ብለው ስያሜ አላወጡለትም። ነገር ግን ምን ብለው ያስቡ ነበር? የሆነ ነገር አለ። የስ ዓለምን ዩኒቨርስን የሰራት አንድ ወጥ የሆነ ዋን ሲንግል አንቼንጀብል ሰብስታንስ አለ ብለው ያስቡ ነበር። ያንን ሰብስታንስ እንትን አልሰጡትም፣ ስያሜ አልሰጡትም። ከዛ በኋላ
አራውንድ 440 ቢሲ ከክርስቶስ ልደት በፊት በ440 ላይ ሉሲፐስ የሚባለው የግሪክ ሰው ኢንትሮዲውስ ዘ አይዲያ ኦፍ አተም እንግዲህ እዚህ ጋር ያው ይሄ ዲሞክሪተስ የሉሲፐስ ተማሪ ነው። ሉሲፐስ ሀሳቡን አምጥቶት ነበረ፣ አተም የሚለውን ሀሳብ አምጥቶት ነበረ። ግን በዋናነት ስለ አተም አስፋፍቶ የተናገረውን ማን ነው? ዲሞክሪተስ ነው። አንደኛ ስለ ሉሲፐስ የተጻፉ መረጃዎች ብዙም የሉም። ሂዝ ስቱደንት ዲሞክሪተስ ፋርዘር ዴቨሎፕድ ዚስ አይዲያ። እሱ የእሱን የሉሲፐስን ሀሳብ በጣም አስፋፍቶት ስላዳበረው አተም የሚለው እሳቤ አሁን ላይ በቀጥታ የሚገናኘው ከዲሞክሪተስ ጋር ነው። በብዛት ታች ክፍል ላይ ስታዩት ስትራክቸር ኦፍ አተም የስምንተኛ ክፍል ላይ ስታዩት ከዲሞክሪተስ ጋር ነው የሚገናኘው አይደለም። ሌሎች ቦታዎች ላይም ስናይ ከዲሞክሪተስ ጋር ነው። ለምንድን ነው ስንል አተም የሚለውን እሳቤ በደንብ አስፋፍቶ የጻፈውና ስያሜውንም በደንብ የተጠቀመው ዲሞክሪተስ ስለሆነ ነው። ነገር ግን ከዲሞክሪተስ በፊት የነበሩ ፈላስፎች እዚህ ጋር እንደምንመለከተው የዲሞክሪተስ አስተማሪ ሉሲፐስ ተጠቅሞት ነበረ ይለናል። ግን በደንብ የሚታወቀውና የሚጠራበት ዲሞክሪተስ ነው። ከዛ በኋላ ዲሞክሪተስም ይሄን ካለ በኋላ ኢፒኩረስ የሚባል ይሄ ኢፒኩረስም በፍልስፍናው ላይ የሚታወቅ ነው። ኢፒኩሪያኒዝም የሚባል የፍልስፍና ሀሳብ አለ። እሱም ደግሞ መጣና ሌተር ሄልፕድ ስፕሪድ ዚስ አይዲያ ሞር ዋይድሊ ይህንን ሀሳብ በደንብ ለማስፋፋት ሞክሯል ኢፒኩረስ ማለት ነው። ስለዚህ እነዚህን በደንብ ታሪካዊ ሂደታቸውን እነዚህን ማወቅ ነው። ኦኬ ሌላው ምን ነበረ ታዲያ? እነዚህ የአጠቃላይ የግሪክ ፈላስፎች እሳቢያቸው ምን ነበረ ስንል በዚህ በ5 ክፍሎች ይጠቃልላል ማለት ነው። ሜን አይዲያስ ኦፍ ዘ ግሪክ አቶሚክ ቲዮሪ። እንግዲህ የግሪክ አቶሚክ ቲዮሪ የአቶሚክ ጽንሰ ሀሳብ የግሪክ የነበሩ ጥንታዊ የግሪክ ፈላስፎች ጽንሰ ሀሳባቸው ስለ አተምን የተመለከተው በእነዚህ በ5 ይቀመጣል። አንደኛው ምን ይለናል? ሉክ ኦል ማተር ኢዝ ሜድ አፕ ኦፍ አተም። እንግዲህ የትኛውም ማተር የትኛውም ቁስ አካል የተሰራው አተም ከሚባል ለአይን ማየት ከማይቻል ሊከፈል ከማይቻል በጣም ትንሽ ቅንጣት ነው ይላል። ይሄንን ሀሳብ ሞደርን አቶሚክ ቲዮሪም አክሴፕት አድርጎታል። ኦል ማተር ኢዝ ሜድ ኦፍ አተምስ ብሎ ነው የሚለን ማለት ነው። ዘመናዊ የአቶሚክ ቲዮሪም እነ ጆን ዳልተን ከዛ በኋላ የመጡት በቅርብ ጊዜ የነበሩት የዘመናዊ ሳይንስ ባለሙያዎችም ይሄንን ሀሳብ አክሴፕት አድርገውታል ማለት ነው። ምን ይለናል እዚህ ውስጥ? አተምስ አር ቬሪ ታይኒ ፓርቲክልስ ዛት ካናት ቢ ሲን። ያ አተም እንግዲህ በአይን ሊታይ የማይችል በጣም ቅንጣት የመጨረሻው ጥኒት ነገር ናት ማለት ነው አተም ማለት። ይሄ በሁሉም ነገር የተሰሩ ከአተም ነው በሚለው ጽንሰ ሀሳብ ውስጥ ያለ ነው። ሶ አተም አር ኢንዲቪዚብል ዊች ሚንስ ዊ ካናት ከት ኦር ሳምቲንግ ካኖት ቢ ከት ኢንቱ ስሞለር ፓርትስ ማለት ነው። ስለዚህ ወደ ትንንሽ ክፍልፋይ መክፈል የማንችለው ነገር ነው ብሎናል ማን? አተም። ስለዚህ ይህንንም ይሄኛው በተወሰነ መልኩ ምን ብሎናል? ይሄ የግሪክ ፈላስፎች እሳቤ ነው። ግን በዘመናዊ ሳይንስ ላይ አክቹዋሊ ሞደርን አቶሚክ ቲዮሪ ላይ ስንገባ እያንዳንዱን እናያለን። ይህንን አይቀበለውም ሞደርን አቶሚክ ቲዮሪ። ለምን? አተምን ከጊዜ በኋላ የመጡት መክፈል ችለዋል አይደል? ራዘርፎርድ፣ ጎልደን፣ ሚልኪ እነዚህ ፈላስፎች እያንዳንዱ ምን አድርገውታል? ፕሮቶን፣ ኒውትሮን፣ ኤሌክትሮን ብለው አተምን መክፈል ተችሏል። ስለዚህ እነሱ ይሄኛው ላይ ድክመት ነበረባቸው ማለት ነው። ኦኬ the word atom come from the Greek word ያ we know ይሄንን ቅድም ብለናል። so which means አቶሞስ ከሚል ቃል የመጣ ነው። meaning uncountable or indivisible መክፈል የማይቻል ቅንጣት ማለት ነው። ምን ማለት? አተም ማለት። ስለዚህ ይሄ የአንደኛው የግሪክ አጠቃላይ የግሪክ ፈላስፎች እሳቤ ነበር ማለት ነው። ሁለተኛው there is empty space or void between atoms ይለናል። እንግዲህ በአተሞች መካከል ባዶ ቦታ አለ ማለት ነው። በአተሞች መካከል ባዶ ቦታ አለ። እንግዲህ ምን ይለናል እዚህ ውስጥ? atoms move through this empty space በአተሞች መካከል ባዶ ቦታ አለ አለና እነዚህ አተሞች በዚህ ባዶ ቦታ ውስጥ ነው የሚንቀሳቀሱት ይለናል። እነዚህ አተሞቹ የሚንቀሳቀሱት በዚህ ባዶ መካከል ላይ ባለው ባዶ ነገሮች ውስጥ ነው የሚንቀሳቀሱት። so changes in matter happen because atom moves and rearrange ነገሮች የሚለወጡት አተሞቹ ሲንቀሳቀሱና ራሳቸውን ሪአሬንጅ ሲያደርጉ ነው እያለ ነው ያለው። ይሄ የግሪክ ፈላስፎቹ የጥንታዊ የግሪክ ፈላስፎች እሳቤ ነበረ።
እችን እናንተ መያዝ ነው። ሶ there is empty space or void between atoms በአተሞች መካከል ነው ያለው። በአተሞች መካከል ምን ነበረ? ክፍተት ነበረ ወይም ባዶ ቦታ አለ። በዛ ባዶ ቦታ ላይ ነው አተሞች የሚንቀሳቀሱት። ስለዚህ ነገሮች የሚለወጡት ደግሞ አንድ ነገር ወደ ሌላ ነገር የሚለወጡት እነዚህ አተሞች ሲንቀሳቀሱ ነው እያለ ነው ያለው። ሁለተኛው ይሄ ነው። ሶስተኛው አተምስ አር ኮምፕሊትሊ ሶሊድ ይለናል። እዚህ ጋር ደግሞ አተሞች ያው ሶሊድ ናቸው፣ ጠንካራ ናቸው ይለናል። ጠንካራ ናቸው ያ ማለት there is no empty space inside an atom። እዚህ ላኛው ላይ ካለው የተለያዩ ናቸው እነዚህ ላኛው ላይ ያለው between atoms void ነው ብሎናል። በአተሞች መካከል ክፍት ቦታ አለ ነው ያለው። በአተሞች መካከል ነው። ነገር ግን አተሙ ውስጡ ግን ምንድን ነው አለ? ጠንካራ ነው፣ ሶሊድ ነው። የስ አተሙ ውስጡ ሶሊድ ነው አለ። በአተሞች መካከል ክፍት ቦታ አለና አተም ግን ውስጡ ግን ምንድን ነው? ሶሊድ የሆነ ነው እያለ ነው ያለው። ሶስተኛ የነሱ እሳቤ ይሄ ነበር ማለት ነው። ሶስተኛው አተምስ አር ኮምፕሊትሊ ሶሊድ። አራተኛው አተምስ ሃቭ ኖ ኢንተርናል ስትራክቸር። እንግዲህ አራተኛው ምን ይለናል? አተሞች ኖ ኢንተርናል ስትራክቸር ምንም ማለት ውስጣዊ መዋቅር የላቸውም፣ ስትራክቸር የላቸውም። ያ ማለት ሆሞጂነስ ናቸው። አተምስ አር ሆሞጂነስ ማለት ዘሴም ማለት ነው። ስራውት ሶ ዘሴም ስራውት አተሞች ምንድናቸው? ውስጣዊ መዋቅር የላቸውም፣ ወጥ ናቸዋል። ግን ውስጣዊ መዋቅር አላቸው የላቸው የሚለውን ሞደርን አቶሚክ ቲዮሪ ላይ ስንገባ ደግሞ በደንብ እናያለን። ውስጣዊ ክፍል አላቸው አደለ? አተም ቤዚካሊ ፓርትስ ኦፍ አተም በምናይበት ሳለ ላይ ሁለት ነገሮች አሉት። አንደኛው ኒውክለስ አለ ውስጡ አይደል? ኒውክለስ አለ። ከዛን ምን አለ? ኤሌክትሮን ሪቮልቭ የሚያደርግበት ይሄ ሼል ኦር ኦርቢት የምንለው ክፍል አለ። ስለዚህ እዚህ ውስጣዊ ክፍል ላይ ኒውክለስ ምን ይዟል? ፕሮቶን ኤንድ ኒውትሮን ይዟል። ስለዚህ በፕሮቶንና ኒውትሮን ዙሪያውን ደግሞ የሚዞሩት ኤሌክትሮን አለ። ስለዚህ እነዚህ ክፍሎች የአተም ኢንተርናል ፓርት ናቸው፣ ውስጣዊ ክፍሎች ናቸው። እዚህ ጋር ግን ምንድን ያለው? ምንም አይነት ኢንተርናል ስትራክቸር የላቸውም ብሏል። ይሄም በዘመናዊ ሳይንስ ውድቅ የተደረገ ነው ማለት ነው። ምክንያቱም አተም ውስጣዊ ክፍል አለው። ውስጣዊ ክፍሉ ኒውክለስ ይባላል። በኒውክለሱ ዙሪያ የሚዞሩ ደግሞ ኤሌክትሮኖች አሉ። ውስጣዊ ክፍሉ ላይ ማን አለ? ፕሮቶንና ኒውትሮን አሉ። አተም አይከፈልም የሚለውንም በዚሁ ማየት እንችላለን። አተም ተከፍሏል አይደል? በሶስት ተከፍሏል። ፕሮቶን፣ ኒውትሮን፣ ኤሌክትሮን ሰብ አቶሚክ ፓርቲክልስ የምንላቸው ማለት ነው። ወደ እነዚህ ተከፍሏል። የጥንታዊ ግሪኮች እሳቤ ይሄኛውም ተቀባይነትን አላገኘም ማለት ነው። አንደኛው ነው ተቀባይነት ያለው። ሁሉም ማተሮች ከአተም የተሰሩ ናቸው የሚለው አክሴፕት ተደርጓል። እዚህ ይሄም ፉርሽ የተደረገ ነው ማለት ነው። አምስተኛው ዘ ሜን አይዲያ ኦፍ ግሪክ አቶሚክ ቲዮሪ አምስተኛው ምንድን ነው? አተምስ ዲፈር ፍሮም ዋን አናዘር። እንግዲህ አተሞች ይለያያሉ እያለን ነው። አተሞች ይለያያሉ። ሶ ዘ ዲፈር ኢን ሳይዝ ሼፕ ኤንድ ማስ። እንግዲህ በመጠናቸው፣ በቅርጻቸው፣ በክብደታቸው የተለያዩ ናቸው ይለናል። ሶ ዲፈረንት አሬንጅመንትስ ኦፍ አተም ኮዝ ዲፈረንት ሳብስታንስ። አያችሁ እንግዲህ የተለያየ ቁስ አይነቶች የሚፈጠሩት አተሞች በተለያየ መንገድ ስለሚደራጁ ነው አለ። አሬንጅመንታቸው የተለያየ ቁስ አካላት እንዲፈጠሩ ምክንያት ይሆናል ይለናል። እንግዲህ በአንድ ማተር ውስጥ ያለው ከአንድ ማተር ከሌላው ማተር ያለው አተም የተለያዩ ናቸው ነው እያለን ያለው። ይህም በሞደርን አቶሚክ ቲዮሪ እሳቤ መሰረት ምንድን ነው የሚለውን ሞደርን አቶሚክ ቲዮሪ ላይ ስንገባ እናየዋለን። በምን እንዴት ይታያል? በዘመናዊ ሳይንስ ይሄ እሳቤ እንዴት ይታያል? ሪሊ አተም ከአንድ ቁስ አካል ወደ ሌላ ቁስ አካል ስንሄድ አንደኛው ቁስ አካል ውስጥ ያለው አተም ከሌላኛው ጋር ካለው ይለያያል? በቅርጹ፣ በመጠኑ፣ በክብደቱ ይለያያል ወይስ አይለያይም? የሚሉትን ሁሉ እያወዳደር የምናየው ሞደርን አቶሚክ ቲዮሪ ላይ ስንገባ ይሆናል ማለት ነው። ኦኬ ይሄ እንግዲህ ሂስቶሪካል ዴቨሎፕመንቱን ነው እያየን ያለ ነው። የመጨረሻው ክፍል ምንድን ነው? ሊሚቴሽንስ ኦፍ ግሪክ ፊሎሶፈርስ። እንግዲህ ቅድም እንዳልነው የግሪክ ፈላስፎች በዘመናዊ ሳይንስ እይታ ስናያቸው በጣም ብዙ ትልልቅ አስተዋጽኦችን አበርክተዋል አደለ? ነገር ግን በጣም ብዙ ውስንነቶች ነበሯቸው። ውስንነቶች ማለት ድክመቶች ነበሯቸው ማለት ነው። ከዛ ውስጥ በዋናነት የግሪክ ፈላስፎች ድክመት ወይም ሊሚቴሽኖች ምን ነበሩ ስንል የመጀመሪያው ዘመኑን ማሰብ አለብን አይደል? የዛሬ 2500 ዓመታት በፊት ነው። ያ ማለት ሳይንስ የሚለው እሳቤ
ጭራሽ የሌለበት ጊዜ ነው። ኤክስፐሪመንት፣ ቲዮሪ፣ ሎ፣ ሃይፖቴሲስ ምናምን የምንላቸው ነገሮች የሉም በዘመኑ ማለት ነው። ስለዚህ እነሱ የነበራቸው እውቀትን ተጠቅመው ምናባዊ ነው አይዲያ ብቻ ነበራቸው ሀሳብ። ስለዚህ ሀሳብ ነው ያስቀመጡት። ዘመናዊ ሳይንስ መጣና የነሱ ሀሳብ ላይ ተመርኩዞ ፕሩፍና ዲስፕሩፍ ነው ያደረገው። ስለዚህ ፕሩፍ ያደረጋቸውን ትክክል ነው ብሎ የተቀበለውን ተቀበለ፣ ውድቅ ነው ብሎ ያለውን አለ። ስለዚህ እነዚህ ሰዎች ቤዝ መሰረት አስቀምጠዋል ማለት ነው። ስለዚህ ሚናቁ አልነበሩም። ሶ ዋት አር ዘ ሊሚቴሽንስ ኦፍ ግሪክ ፊሎሶፈርስ? አሁን ምን ነበረ የእነሱ ውስንነት ስንል አንደኛው they used logic and thinking። አያችሁ እነሱ ሲጠቀሙ የነበረው ይሄ አመክንዮን ነበረ። እንደዚህ ቢሆን እኮ እንደዚህ የሆነው በዚህ ምክንያት ነው እያሉ በራሳቸው ግምት ነበር የሚሰጡት ማለት ነው። ለምንድን ነው ስንል በዘመኑ ምንም አይነት ኤክስፐሪመንት የሚያደርጉበት ቴክኖሎጂም ላቦራቶሪም ምንም ነገር አልነበረም። ስለዚህ ይሄ እንደ ድክመት ይታያል ማለት ነው። they used logic and thinking not experiment። በኤክስፐሪመንት ይሄ በሙከራ የተረጋገጡ መላምቶችን ስለማያስቀምጡ ያ እንደ ድክመት ተቆጥሮባቸዋል ማለት ነው። አንደኛው ውስንነታቸው ይሄ ነው። ሁለተኛው their ideas were not tested። አያችሁ የነሱ እሳቤ በዘመኑ የነበረው የነሱ እሳቤ ቴስት የተረጋገጠ አይደለም፣ ማረጋገጫ የለውም ማለት ነው። ሀሳባቸው በሙከራ ስላልተደገፈ ብዙዎቹ ውድቅ ተደርገዋል። ስለዚህ their idea were not tested so many were rejected። ብዙዎቹ ውድቅ ተደርገዋል ማለት ነው። ቢኮዝ ከነታለስ ጀምሮ አናክሲማንደር አናክሲማነስ እያልን እያንዳንዱን ኢፒኩረስ ኢምፒዶክለስ እነ ዲሞክሪተስ ፕሌቶ አሪስቶትል ሌሎቹም የራሳቸውን ምናብ ተጠቅመው ያስቀመጡት መላምት ምን ሆኗል? በዘመናዊ ሳይንስ ተፈትሾ ጥቂቶቹ ያለፈዋሉ ተቀባይነት ያገኙ ልክ እንደ ዲሞክሪተስ አይነቶቹ፣ ሌሎቹ ግን አብዛኞቹ ውድቅ የሆኑ ናቸው። ለምን ሲባል ሀሳባቸው ቴስት የተረጋገጠ ስላልነበር ነው። በዘመኑ በምናብ ብቻ ስለሚጠቀሙ ማለት ነው። ይሄ ሁለተኛው ነው። ሶስተኛው ሊሚቴሽን ምን ነበር? አሪስቶትል ኦፖዝድ አቶሚዝም። እንግዲህ አሪስቶትል እንዳልኳችሁ ለሳይንስም በጣም ከሌሎቹ የቀረበው አሪስቶትል ነው። ሳይንስ ላይም አለ፣ ባዮሎጂ ላይም ሌሎች ሳይንሶች ላይም በዘመናዊ ሳይንስ ላይም የራሱን አስተዋጽኦ ለሳይንሱ ዓለም የራሱን አበርክቶ አስቀምጧል። በግምትም ፉርሽም የተደረጉ አሉ፣ ትክክል ያሉንም አሉ፣ ስህተት የሆኑ በጣም አሉ። ሳይንስ ላይ የሚሰጣቸው መላምቶች ማለት ነው። ግን አሪስቶትል ይህንን ነገር አለመቀበሉ እንደ ድክመት ነው። ምን ይለናል እንግዲህ? አሪስቶትል የአቶምን ጽንሰ ሀሳብ አይቀበልም ብለናል። አሪስቶትል ኦፖዝድ አቶሚዝም causing it to be ignored for centuries። እንግዲህ አሪስቶትል በምዕራባውያኑ በምንሄድበት ሳለ አውሮፓን ወደ ሌሎቹ ዓለም ላይ ስንሄድ የአሪስቶትል ሀሳብ ዓለምን ለብዙ ዘመናት መርቷል። ይህን በፍልስፍና ላይ ያለ እሳቤ ነው፣ መርቷል። እንግዲህ አሪስቶትል አልተቀበለውም ማለት ይሄ የአተም ጽንሰ ሀሳብ ሌሎች ላለመቀበል ምክንያትም ሆኗል ማለት ነው። አሪስቶትል ምክንያቱም ትልቅ ተቀባይነት ያለው ሰው ስለሆነ እሱ አልተቀበለው ማለት ሌሎቹም ሊቀበሉት አይችልም። ስለዚህ አንዱ ድክመት ነበረ። አሪስቶትል የአቶምን ሀሳብ ስለተቃወነ የአቶሚክ ቲዮሪ ለብዙ ክፍለ ዘመናት ችላ ተብሎ እንዲቆይ ተደርጓል ማለት ነው። ቢኮዝ አሪስቶትል ትልቅ ተቀባይነት ያለው ፈላስፋም እንደ ሳይንቲስትም ስለሚቆጠር፣ ሳይንቲስት የሚለው ቅንፍ ውስጥ ትምህርት ጥቅስ ውስጥ ይግባና፣ ግን አሪስቶትል ትልቅ አክሴፕታንስ የነበረው ነው። ስለዚህ እሱ ኢግኖር ስላደረገው ይሄ የአቶሚክ ጽንሰ ሀሳብ ለብዙ ጊዜ ችላ ተብሎ እንዲቆይ ምክንያት ሆኗል ማለት ነው። በዋናነት እነዚህን 3 መሰረታዊ ድክመቶች መጥቀስ እንችላለን። አንደኛው ይሄ ማረጋገጫ አለመኖሩ፣ ሁለተኛው ምርምር አለመደረጉ፣ ኤክስፐሪመንት አለመሰራቱ፣ ቴስት አለመደረጉ፣ እንዲሁም አሪስቶትል ኦፖዝድ ማድረጉ፣ እነዚህ 3 ውስንነቶች ነበሩ ማለት ነው። ዜን ለ2000 ዓመታት በኋላ ሚሊነላል 2000 years ዲሌይ ከ2000 ዓመታት መዘግየት በኋላ it took over 2 millennia 2000 ዓመት ማለት ነው። 1 ሚሊኒያ ስና 1000 ዓመት ነው። ስለዚህ 2000 ዓመታት ፈጅቷል ይለናል። for the theory of atom to be revisited and appreciated by modern scientists። እንግዲህ ለ2000 ዓመታት ይሄ የአቶሚዝም ኦር አቶሚክ እሳቤ ችላ ተብሎ ዘመናዊ ሳይንቲስቶች የአቶሚክ ቲዮሪን በድጋሚ ተቀበለው እስኪያጠኑ ድረስ
ከ2000 ዓመታት በላይ ወስዷል ማለት ነው። 2000 ዓመታት ሙሉ ይሄ ጽንሰ ሐሳብ ችላ ተብሎ ኖሯል። ከዛ በኋላ እነ ላቮይዘር እነ ዳልተን ይመጣሉ፣ እነ ራዘርፎርድ ሌሎችም ይመጡና ይህንን ሐሳብ ያቀነቁኑታል። ስለዚህ ለዘመናዊ ሳይንስ ደግሞ እነሱ የራሳቸውን አስተዋጽኦ አድርገዋል ማለት ነው። ይሄ እንግዲህ አጠቃላይ ሂስቶሪካል ባክግራውንዱ ምን ይመስላል የሚለውን ነው እዚህ ላይ ያሳየ ነው። ከዚህ በኋላ ወደ ሞደርን እሳቤዎቹ እንሄዳለን። ሎ እነዚህ 3ቱ መሰረታዊ ሎዎችን በደንብ እናያለን ማለት ነው። ኦኬ ለማጠቃለል ያህል እንግዲህ ምንም እንኳን የጥንታውያን የግሪክ ፈላስፎች ልክ እንደ አሪስቶትል ያሉ በጥልቅ የማሰብ ችሎታ ቢኖራቸውም እንደ ዲሞክሪተስ፣ ፕሌቶ ያሉ ጥልቅ የማሰብ ችሎታ ቢኖራቸውም ግን ትልቅ ድክመታቸው ሀሳባቸውን በሙከራ ወይም በኤክስፐሪመንት አለማስደገፋቸው ነበር ማለት ነው። ሶ ይህ የአቶሚክ ቲዎሪ ለ2000 ዓመታት ያልታፍኖ እንዲቆይ ምክንያት ሆኗል ማለት ነው። በሚቀጥለው ቪዲዮ ዘመናዊ ሳይንስ እንዴት ይህንን ሀሳብ አድሶ ለአሁኑ ቴክኖሎጂ እድገት እንዳበቃን እናያለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለተጨማሪ ትምህርቶች ቪዲዮ ሰብስክራይብ አድርጉ። ለሌሎች ተማሪዎች እንዲደርስ ሼር አድርጉላቸው። በቀጣይ እስከምንገናኝ መልካም ቆይታ